በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ አዘጋጅነት በርካታ ባለድርሻ አካላት አስተባባሪነት የተዘጋጀው ሶስተኛው ዓለም አቀፍ የጤና ምርምር ኮንፈረንስ ጉባኤ በዩኒቨርሲቲው ዋናው ግቢ ሲካሄድ በሐዋሳ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ኢንጂነር ፍስሐ ጌታቸው እንዳሉት ሀገራችን ያስቀመጠችውን የዘላቂ ልማት ግቦችን ለማሳካት በመረጃ የታገዙ ውጤታማ ፖሊሲ ለመቅረጽ የሚያስችሉ በርካታ የጥናትና ምርምር ስራዎችን ዩኒቨርሲቲው መስራቱን ገልጸዋል። በሶስተኛው ዓለም አቀፍ የጤና ምርምር ኮንፈረንስም እንዲሁ ለፖሊሲ አውጪዎች ጠቃሚ የሆኑ ምርምሮችን ማዘጋጀት ለውሳኔ ሰጪዎች አጋዥ ናቸው ብለዋል። የዛሬው ምርምር በተለይ ስፔሲፊካሊ የሚያተኩረው ውሳኔ የሚሰጡ ውሳኔ ሰጪ አካላት ውሳኔያቸውን ከመስጠታቸው በፊት በመረጃ ላይ ተመርኩዘው ውሳኔ እንዲሰጡ የሚያስችል አይነት ኮንፈረንስ ነው የሚሆነው። ስለዚህ ኢንፎርምድ ዲሲሽን ነው የሚባለው። ይሄ በተለይ ምርምር ሲከናወን የፒኤችዲ ምርምሮችም ሊሆኑ ይችላሉ። የመጨረሻው ፐብሊኬሽኑ መሆን አይገባውም። ግን ከዛም በተጨማሪ ለውሳኔ ለሚሰጡ አካላት የሚያስፈልግ የፖሊሲ ብሪፎች፣ የውሳኔ መስጠት የሚያስችል ዶክመንቶችም አብረው እንዲዘጋጁና ውሳኔ የሚሰጠውም በመረጃ ላይ ተመርኩዞ እንዲሆን የሚያስችል አይነት ውይይት ነው በዛሬው ዕለት እየተከናወነ ያለው። በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ፍጹም ወልደ ገብርኤል በበኩላቸው ዩኒቨርሲቲው ከመማር ማስተማር ስራዎች ጎን ለጎን በጥናትና ምርምር ስራዎች ችግር ፈቺ የሆኑ ምርምሮችን ለፖሊሲ ትግበራ ማዋል የኮንፈረንሱ ዋናው ዓላማ ነው ብለዋል። ዋናው ዓላማው በተለይ በዚህ የጤና ጉባኤ ላይ ትኩረት አድርገን ያስቀመጥነው ምንድነው የጥናትና ምርምር ውጤቶች ወደ ፖሊሲ እና ወደ ትግበራ መግባት አለባቸው የሚለውን ሀሳብ ቻሌንጅ ለማድረግ ነው። ከተለያዩ የኢትዮጵያ ክልሎች በጣም ድንቅ የሆኑ ተመራማሪዎች መጥተዋል። ስለዚህ ዋና ዓላማ አድርገን የያዝነው የእነሱንም የምርምር ውጤት ለጓደኞቻቸው ለማህበረሰቡ የሚያጋሩበት በጥያቄም በውይይትም ግኝቶቻቸው የሚዳብሩበትና ወደ ፖሊሲና ወደ ትግበራም መግባት የሚችሉበትን ቁመና ምንፈትሽበት ነው። በምርምር ስራዎች ላይ በማተኮር ዘርፈ ብዙ ልምድ ያለው የሐዋሳ ዩኒቨርሲቲ በሶስተኛው ዓለም አቀፍ የጤና ምርምር ጉባኤ ላይ የሚቀርቡ ጥናታዊ ምርምሮችም ምን ፋይዳ አላቸው ብለን የምንመዝንበት ነው ሲሉም አክለዋል። ዶክተር ፍጹም ብዙ የምርምር ውጤቶች ይቀርባሉ። በተለያዩ የጤና ዘርፎች የተለያዩ የምርምር ውጤቶች ይቀርባሉ። ስለዚህ እነሱን የምርምር ውጤቶች ምንድነው ፋይዳው የሚለውን የምንመዝንበት አንድ መድረክ ነው የሚሆነው። ሁለተኛ ነገር ደግሞ ቅድም እንዳልኩት አዳዲስ እውቀቶች ወጥተው ወደ ፖሊሲ መሄድ መቻል አለባቸው። ለማህበረሰቡ ደግሞ ልፍ የሚል ትግበራንም ማሳየት መቻል አለብን። ስለዚህ ተመራማሪዎቻችን በዚሁ ልክ እርስ በርሳቸው የሚጠያየቁበት የሚፈታተሹበት እንዲሁም ደግሞ የተለያዩ የባለድርሻ አካላቶችን ጋብዘናል። ወደ ፖሊሲ መሄድ የሚችሉት እንዴት ነው፣ ወደ ትግበራስ እንዴት ነው ማስገባት የምንችለው የሚለውንም ንግግር የምናደርግበት ነው። በሐዋሳ ዩኒቨርሲቲ ሶስተኛው ዓለም አቀፍ የጤና ምርምር ኮንፈረንስ በዋናው ግቢ ለ2 ቀናት ጉባኤው ሲካሄድ በበይነ መረብ ከተለያዩ የዓለም ሀገራት የሚቀርቡ ጥናቶችን ጨምሮ 60 ያህል ጽሑፎች ቀርበዋል። ከ200 በላይ ምሁራንም ተሳትፈዋል። ያነጋገርናቸው ተሳታፊዎች መካከል ዶክተር ረቂቁ ፍቅሬና ዶክተር ፍቃደ ይራኪ ኮንፈረንሱ የመካሄዱን ጠቀሜታ ገልጸውልናል። እንደዚህ አይነት ኮንፈረንሶች በየጊዜው ተዘጋጅተው ምን ያህል ሪሰርቾች እንደተሰሩ በምን ጉዳይ ላይ እንደተሰሩ እንደገና ከዳታቸው ደግሞ ምን አክሽን ሊያስወስድ እንደሚችል መታወቁ በግል ይጠቅማል ብዬ አስባለሁ። እንደዚህ አይነት ኮንፈረንሶች የተለያዩ ተመራማሪዎችን ከተለያየ ቦታ በመጥራት አብሮነት በጋራ የመስራትንም ባህል ከፍ ለማድረግ የሚገናኝ ነው። ሌላው የገጽታ ግንባታንም ከፍ ያደርጋል። እንደሚታወቀው ዩኒቨርሲቲያችን በርካታ ስራዎችን ይሰራል። አሁን መንግስት በቅርቡ ዲፍረንሺየት ባረጋውም የሪሰርች የምርምር ዩኒቨርሲቲ ነው። ስለዚህ እንደ ሪሰርች ወይንም እንደ ምርምር ዩኒቨርሲቲ እንደ አይነት ፕሮግራሞችን ማካሄድ አንዱና መሰረታዊ ስራው ስለሆነ ይሄንን ስራ ደግሞ ለተቀሩት አጋር ዩኒቨርሲቲዎች ሼር ማድረግ፣ የተቋሙንም ስራ ማሳየት፣ የከተማውንም ቪዚቢሊቲ መጨመር ታርጌት ያደረገና ከአንድም ከሌላም ብዙ ጥቅሞች ያሉት ዓለም አቀፍ ምርምር ነው እያደረገን ያለነው። ሶስተኛው ዓለም አቀፍ የጤና ምርምር ኮንፈረንስ በሐዋሳ ዩኒቨርሲቲ መካሄዱ የፕሮጀክት ሀሳቦችን ለማንሸራሸር፣ የገጽታ ግንባታ፣ የትብብር ማዕቀፎችን ለመቅረጽና ለሌሎችም በበርካታ ፋይዳዎች እንዳሉት ተገልጿል።